ስለሆነ አንዳንድ ቀሚስ እንገዛለን። በመቀጠል መንገደኛው እንግዲህ እኛ እንደንትን እንዳለው አለላ ሚዲያ ላይ እኔ ብዙም ኮንፈርቴብል የተሰማኝ ነገር የለም። ምክንያቱም ያው ባለው ነገር ሰላማዊ ነገር አልተሰማኝም። ያ ሁሉ ብር ሲወጣለት ሲገባለት ለምን ዝም እሱ በነገራችን ላይ መኒ ላውንደሪንግ ሲሰራ ነበር። ይኸውልሽ አንዳንዴ ዊ ኖ ዳት መኒ ላውንደሪንግ ሲሰራ ነበር። ልጁ ቀጥታ እየላከ ወደ ሊቢያ ነበር ያ ብር የሚልከው። ስለዚህ መኒ ላውንደሪ ሲሰራ እንደነበር ነው እኔ አንደርስታንድ ያደረኩት። ልጁ ኦነስት ነው። አይ ነው ልጁ በጣም የዋህ ልጅ ነው። እንደዚህ አይነት ይመጣብኛል አላለም። ግን አለማወቅ ህግ ተጠያቂነት አያስመልጥም። ስለዚህ መኒ ላውንደሪ ይሰራ ነበር። የገንዘብ ህገወጥ ዝውውር ሲሰራ ነበር ልጁ። ኮንክሉዥን ያደረኩት እሱ ነው። እኔ ቁጭ ብዬ ሳስበው ያንን ነው። ሳሪ ሀዋላ ነው የሚሰራው። እሱን እኮ ነው ያልኩሽ ብሪጅስቶን፣ ብላክ ማርኬት ነው። ስለዚህ የመኒ ላውንደሪ ይሰራ ነበር ልጁ አውቆትም ሳያውቅም። ስለዚህ ማብራሪያ ሰጣለሁ የሚል እንትን ደርሶኛል። እኔ ማብራሪያ ቢሰጥም እንሰማዋለን። እንደ እኔ በጣም ነው የምቀርበው፣ ልጁም በጣም ነው የማከብረው የነበረ። በዚህ ደረጃ ይገኛል ብዬ አልጠበቅኩም። ዝሮ እሱ እኔም ዲስኮምፎርት ነው የተሰማኝ። እሱ ላይ ያለኝ አመለካከት ኔጌቲቭ ነው። ኦነስትሊ ያለኝ ዲስኮምፎርት ነው። ከእናንተ የተለየ ሀሳብ የለኝም። በትክክለኛ መኒ ላውንደሪ ይሰራለት እንደነበር ነው። አሁን ልጁ በተለያየ ሰው እያስገባ እንደዛ ይሰራለት እንደነበረ ነው እኔ እንትን ያልኩት። ጥሩ እንደዛ ከሆነ ምን እንደሆነ ታውቃለህ? አንደኛ ጥፋቱን አጥፍቶታል በእርግጠኝነት። እሱ ሞር ይህንን ጨዋታ የተጫወተው እሱ ነው። ስለዚህ እሱ ደግሞ ለዚህ ላጠፋው ጥፋት ወደፊት እንደዚህ እንደማያደርግ ትንሿንም እንደሚክሳት ቃል ገብቶ ይቅርታ ይጠይቅ። ያለበለዛ ግን ያው ስለ እዚህ ጋር ህዝብ ነው ያለው፣ ህዝብ ተሰብስቧል። ህዝብ ደግሞ ሞር ይፈርዳል። ከኛ የበለጠ ደግሞ ህዝብ እየፈረደም ነው፣ እያየም ነው። ስለዚህ አሁን እሱ ይህንን ነገር ለማድረጉ በዚህ ነገሮች ሁሉ እጁ እንዳለበት ነገር ግን ሁል ጊዜም ቢሆን ገባ ከአለማወቅ ከተጠያቂነት እንደማያድን አውቆ ይቅርታ ጠይቆ ትንሿን መካስ አለበት። ምክንያቱም እቺ ልጅ 10,000 ብር ተከፍሎት እየሰራ እያለ ብዙ ነገሮቹ ሲደረግ የነበሩት በሱ ነው። ተጎድታለች። ጉዳቷም አንዱ በሱ በሚገባው አካውንት ነው። ዛት ሚንስ ይሄ ሰውዬ በአንድም በሌላም ሰበብ እጁ አለበት። ትንሿ ይቅርታ ልትጠየቅም ይገባታል። ከሱ ካሳም ልታገኝ ይገባታል። አንድ ወይ ሊያገለግላት ይገባል፣ ወይም ደግሞ በቃ እንደ እህትነት በቃ ካሳ ይቅርታ፣ ከይቅርታ በላይም ካሳ ይገባታል በሱ ላደረገው ስራ ላደረገው ነገር። ሲቀጥል ደግሞ እንደ ህግ ከሄድን የምሬን ነው የምልህ እንደ ህግ ከሄድን በደንብ ያስጠይቀዋል። ግን አንዳንድ ጊዜ ደግሞ እንዳልከው ወንድሞቻችንን አሳልፈን አንሰጥም፣ ወንድሞቻችን እንደዚህ እህቶቻችንን ከሚለው አንጻር ከሆነ ደግሞ ይቅርታ ይጠይቃት፣ ካሳ ይስጣል ለልጅቷ ለትንሿ። ይሄ የኔ ጀስት ማይ ፊሊንግ ነው። ምክንያቱም እሱ እነሱ ባልና ሚስት እንደሆኑ አውቆ አብረው እንደሚያሰሩት አውቆ ስንት ነገር እንደሆኑ አውቆ ያ ሁሉ ነገር ሲነገር እንኳን ትንሿ ብሎ እሷን አለማማከሩ ራሱ ይሄ ንቀቱን ነው የሚያሳየው። ሁለተኛ ደግሞ የብዙ ልጆች ብር በብዛት የገባው የወጣው በሱ ነው። ከዛ በላይም ገብቶ ወጥቶም ሊሆን ይችላል፣ እማናውቀው ነገር ሊኖር ይችላል። ስለዚህ ትንሿን ይቅርታ ጠይቆ ካሳ ይካሳት። ይሄ ጀስት የኔ ፍላጎት ነው። ከይቅርታ ሀሳባቸው ሀሳቤ ነው። እኔ ልጁ እንዲጎዳ ሌላ ነገር እንዲደርስበት አይደለም። ምክንያቱም እንደ ሰው ሊሳሳት ይችላል። ግን ስህተትን ከተጠያቂነት እንደማያመልጡ ሁሉ አውቆ ማድረግ ያለበት ሁሉም አጠቃላይ ማህበረሰብ የሚጠይቀው ማድረግ ግዴታው እንደሆነ እናሳውቀው ይገባል። ሀሳቢሽ ሀሳቤ ነው። አመሰግናለሁ ሳሪዬ። ጥሩ እንደዛ ይመቸኛል። ትንሿ መታለች ሀሳቧን ትግለጽና ሀሳቧን ትግለጽ ስለ ላይክ በምን አይነት ነው ሰፖርት የምናረጋት? አንዳንድ ጊዜ ገብተዋል። እኛ ሰፖርት ካረግን በኋላ ልጆቹን ተመልሶ ደግሞ የማሸማቀቅ ስራ እዚህ ሚዲያ ላይ ይሰራል። በእኛ ገንዘብ ነው በእኛ እንደዚህ ነው የሚባሉ ነገሮችም ስላሉ ምክንያቱም ትንሿ ደግሞ በጣም ስስናት እንደዛ ከሚሆን እሷ ሀሳቧን ትግለጽና ያለውን ነገር እንትን እንበል። ትንሿ ወይዬ እንዴት ናችሁ? ቆይ አንድ የሆነ ቦታ ላይ ማውራት አትችይም? መሲ አውሪ። በጊ የሚሆንላት
ነው በእንትን ማለት ማታ ቤቷን ትክፈትና በጊፍት ሁሉም ሰው ሰፖርት ያርጋ። ገብቶሻል? የሚገዛ ደግሞ ቀሚስ እንግዛት። ከዛ በዘለለ ደግሞ ሌላ ሀገር ያሉ ሰዎች ደግሞ በሚችሉት በቃ በጊፍት የቻሉትን ሰፖርት ያርጓት። እንደውም በካሽ ምናምን እንትን ከሚሉ በጊፍት ይሻላል። ገብቶሻል? ምክንያቱም አሁን እንደዚህ ከነገ ወዲያ ደግሞ ሌላ ፐርሰንቱ አይቆርጥም፣ ፐርሰንቱም ይቆርጣል። መንገደኛው ይቆርጣል። ግን በጊፍት ከሆነ ምን አለ መሰለህ፣ አሁን ለምሳሌ በካሽ አንዳንድ ሰዎች እንትን ካሉ የሆነኛ እኮ ይሄን ያህል አድርገንልሽ ያረኩልሽ እኮ ደረሰኝ አለ እንደዚህ አድርጌልሽ ታውቀዋለህ። የእኛን ሀበሻ ታውቀዋለህ። የ50 ብር የሚያወራ ነው። ግን አንድ ነገር መገንዘብ ያለብን አንድ ነገር ይቅርታ ሳርዬ፣ አንድ ነገር መገንዘብ ያለብን ማንም ሰው ወዶ ፈቅዶ ነው የሚያደርገው። ማንም ሰው አስገድደን አይደለም የሚያደርገው አይደል? ወዶ ፈቅዶ ላደረገው ነገር እንደዛ የሚል ሰው እኔ መጀመሪያም ባይሰጥ ይሻላል። መጀመሪያ ባይሰጥ ይሻላል። ወደሽ ፈቅደሽ ውስጥሽ ህሊና ያለ በነገራችን ላይ ማድረግ የሚችለው ህሊና ያለው ሰው ብቻ ነው። መንገደኛው በመጀመሪያ ደረጃ ትንሿ እጅ ላይ በጣም ብዙ የሚያማምሩ ቀሚሶች አሉ። ሰፖርት ማድረጉ ከራሷ እቃ ይጀምር። እኛ እቃውን እንግዛት። ያንቺን ሀሳብ 100% ተጠቃሚ ነው። ሁለተኛ ነገር ደግሞ ሰው እቃ ነው የሚገዛት። ለምሳሌ እኔ ሱቅ ስከፍት ሳሪ ከኔ ስልክ ገዝተሽ ሰፖርት አድርገሽኛል አደለ? ለምሳሌ አንዱን ቀሚስ 600 ድርሃም እንኳን ብሸጥ ሁላችንም ያንን ብንገዛት ይሻላል። ሰፖርት የሚያደርጋት በጊፍት ሰፖርት ያደርጋት፣ ችግር የለውም። ከዛ በተረፈ እሷ ጋር ያለውን እሷ በሚያዋጣት ዋጋ ለእኛ ትንገረን፣ ሳንከራከራት እንደ አዲስ ሱቅ እንደሚመረቅላት እቃዋን እንግዛት። ከዛ እሷ የምትፈልገውን እቃ ገዝታ ሽፎን አሁን የሚሸጠውን ምናምን እቃዎች ገዛዝታ ታምጣት ትሽጥ። እሷ እቃዋን ነው እኛ መግዛት ያለብን ሳሪ፣ እንድትበረታም እንድትጠነክርም ለነገዋም ማለት ነው። ገባሽ? እቃዋን እንግዛት። የሚያማምሩ በጣም ብዙ ቀሚሶች አሏት። እሱን ቀሚሶች እንግዛት። እቃዋንማ ግድ ነው። እሱ ነው። ከዛ ይጀመር ሳርዬ። አሁን ቅድም ላላችሁት ነገር ነገ የሆነ እች ልጅ ሸርተት ብትል እንትን እንዳይባል ከቀሚሷን እቃዎቿን ነው የምንገዛ። ለምሳሌ ነገርኩ ሳሪ፣ እኔ ሱቅ ስገዛ ስከፍት አንቻውን ስልክ ገዛሽኝ አይደለ? 400 ብር ያመጣሁትን ስልክ 600 ብር ከገዛሽኝ እኔ አትራፊ ነኝ። እሷ እጇ ላይ ያለውን ቀሚስ ሁሉ ገዝተን እንጨርሰው። በዛ ሰፖርት እናድርጋት። ይሄ ነው እኔ እንደኔ የሚጠቅማት ለሷ ማለት ነው። ብርጅስቶን ያንቺን ሀሳብ እኮ ቀደም ተቀብለነዋል። ግን ከዛ ባሻገር የሚለውን ነው እንጂ አሁን ለምሳሌ ምን ያህል ቀሚስ አላት? አይ ቲንክ ሳጨርሰው አልቀረችም እኮ ኦልሞስት ሰውየው ሊያልቅ ሲል ነው ያመለጠው። ስንት ቀሚስ አለ ጎርጎራ ትንሿ እጅሽ ላይ? እስኪ አሳውቂን። አልቆጠርኩትም፣ ቤት አይደለሁም ግን አንድ 20 ምናምን ይሆናል። በቃ ትናንትና እንደዚህ ደርድረሽ የነበረው እጅሽ ላይ ያለው ቅባትም ካለሽ ሁሉንም ነገር ፊት ለፊት ታቀርቢልናለሽ። ሁላችንም ይሄ እንደ እርዳታ እንዳታዩ። ይሄን ሰፖርት እኔ አሁን ሱቅ ስከፍት ሰው መጥቶ ሰፖርት አድርጎኛል። እቃ ገዝተውኛል። መሲ መታ ገዝታኛለች። ሁሉም ገዝተውኛል። ገባሽ? ልክ እንደዛ ነው እንትን። ከዛ በተረፈ ደግሞ አንቺን የሚወድሽ የሚደግፍሽ፣ ሴቶችን የሚያበረታቱ ደግሞ ብዙ ጊፍተሮች አሉ። መጥቶ ጊፍት ይስጡሽ። በዛ በጊፍቱ ብር ደግሞ አንቺ ትጠነካከሪበታለሽ። ይሄ ነው የሚሆነው። ከዛ በተረ ጭንቅላትሽ ውስጥ እርዳታ ነው ብለሽ ሴቭ እንዳታደርጊ። እኔ ሱቅ ስከፍት መጥቶ ቻርጅ የገዙኝ ብዙ ነገር የገዙኝ አሉ። ልክ ለእኛ የተደረገውን ለአንቺ የሚደረግ ነው። እሺ ትንሿ እንደዛ ነው። ከዛ በተረፈ ምንም ነገር እንዳይሰማሽ፣ አይዞሽ፣ ያጋጥማል። ብዙ እኛ ሴቶች ያለፍንበትና አንቺ የሚያለፍሹ ምንም ነገር እንዳይሰማሽ። በቃ ይሄ ያለፈ በህይወትሽ ውስጥ አንድ ነገር ያሳለፍሹ ነገር ነው። ስለዚህ ፈጣሪ እንኳን በህይወትሽ በልጅሽ ምንም ነገር አላመጣ። በገንዘብ ነው ያለፈልሽ፣ ይለፍልሽ። በገንዘብ ያለፈ ነገር ብዙ እንትን አይልም። ነገ ሰርተሽ የምታገኘው ነሽ። ገና ልጅ ነሽ፣ ብዙ ነገር ይጠበቅብሻል። አሁን ደግሞ ቀና ብለሻል፣ አንገትሽን አልሰበርሽም። ስለዚህ